ምንድነው እሱ ታዲያ? አንድ የምታምኑት ቁርአን ላይ በዚህ መጠን ተለያይታችሁ የሚያሳስባችሁ ቁርአን ላይ አልተለያየንም። ተለያየ እኮ ቁርአን አስተምሮቱን እጅ ያለው አንተ ስትል እሱ እጅ የለውም ሲል፣ አንተ እግር አለው ስትል እሱ የለውም ሲል፣ አንተ ከአርሽ በላይ ነው ስትል እሱ አይደለም ሲል፣ አንተ ከሌሊቱ 9 ሰዓት ይወርዳል አላህ ስትል እሱ አይወርድም ሲል፣ ያንተ አላህ ፊት አለው ስትል የእሱ አላህ ፊት የለውም ሲል፣ ያንተ አላህ ገሃነም እግሩን ይከታል ስትል የእሱ አላህ እግርም የለውም ገሃነምም አይገባም ሲል፣ ያንተ አላህ ባት አለው ስትል ባቱን ይገልጣል ስትል ባት የለውም ባትም የሚገልጠው የለም ሲል፣ እንዴት ነው አንድ አምላክ ሊሆን የሚችለው? ተቃራኒ ነው። ኢቨን አንድ ብቻ መቀራረብ ብቻ ሳይሆን ወንድማችን ተቃራኒ ነው። የሚያገናኛችሁ ምንድን ነው? እሱ ስሙ ላይና ጥቂትዬ ነገር ነው የሚያገናኛችሁ። ምክንያቱም ኮምፕሊትሊ ተቃራኒ ላይ ነው የቆማችሁት። ተቃራኒ አንተ ምናልባት የምታውቀው ሀገራችን ውስጥ ያሉ አህባሾች ሊሆን ይችላል። ከእነሱ በጣም የራቁ በጣም ብዙ የሆኑ አርጊመንቶች ይነሳሉ። ነገር ግን ሁላችንም መመለሻችን ቁርአን ነው፣ መመለሻችን ሐዲስ ነው። እነሱ የለውም እኮ የሚሉት አላህ ሱብሓነሁ ወተዓላ እጅ የለውም ምናምን ሲሉት በራሳቸው ተዕዊል አድርገው አቅለን ሂደው ወይም ደግሞ በራሳቸው ሂሳብ ሰርተው እንጂ ከቁርአን አግኝተውታል። እኛ እጅ ያለው ስንል መረጃ ይዘን ነው። ግልጽ ነው አይደል? ስለዚህ መረጃ እስከዞን ድረስ እነሱ መረጃ ያምጡ ነው መጀመሪያ ያለ ነው። ትክክል ነው፣ ንግግራቸው የሚያከፍር ነው ብያለሁ። ነገር ግን የሚያከፍር ንግግር በመገኘቱ ብቻ ከእስልምና እናወጣም ያልኩ ነው። ምክንያቱም ቃይዳዎች አሉን፣ እኛ መሰረቶች አሉን። ምንድነው መሰረቶች? አሁን ለምሳሌ ያልከው እጅ የለው ምናምን የሚለው ያከፍራል። ለምሳሌ እሺ፣ ለምሳሌ ያከፍራል ብለህ ያከፍራል። አሁን አድምጠኛ ችግር ካስጨረስከኝ እኮ አስጨርሰኝና አብሽር፣ ችግር የለውም አስጨርሰኝ። ለምሳሌ እንበልና አንድ ሰው ካላህ ውጭም ቢያመል ካላህ ውጭ ድረሱልኝ ቢል በእኛ ከእስልምና ይወጣል። ነገር ግን ይሄን ሲል ባለማወቅ ከሆነ ከልካይ ነገሮች ተገኙ ይባል ማለት ነው። ስለዚህ እኛ አህባሾችን ማናከፍራቸው ዋነኛ ምክንያት አውቆ እየተከራከረህ እኮ ነው። አውቆ ለምሳሌ የአንተው ጣዖት ነው እንደዛ አይደለም አላህ የለውም እያለ እየሞገተህ ነው። አውቆ ነው፣ አንብቦ ነው፣ ተረድቶ ነው። ያን መስፈርት ራሱ የአንተን መስፈርት እሱ አይቀበልም። ይቀበላሉ፣ አብሽር፣ ይቀበላሉ፣ አብሽር። አህባሾች ይቀበላሉ። ይሄን አስገብተህ መጠየቅ ትችላለህ። አስገብተህ ጠይቅ ማንኛውንም አህባሽ። ቆይ እንዴት እንደማይቀበል ላሳየህ። እሱ ስለ አላህ የሚያስበው ወይንም ደግሞ አንድን ሰው ያከፍረዋል ብሎ የሚያስበው ከአላህ ጋር በተያያዘ ምን ሚልን ነው? አላህ እጅ እግር ባት የሌለው ማይወጣ ማይወርድን ነው። አንተ ደግሞ ይህን መስፈርት ለአላህ ስትሰጥ አላህ ለሚያመልክ ብለህ ስትሰጥ እጅ እግር ባት ምናምን ላለው ነው። በአይምሯችሁ ያለው አላህ እኮ ሁለታችሁ ጋር የተለያየ ነው። መስፈርቱ ተመሳሳይ ቢመስልም አላህ በሚለው ጥላ ውስጥ ቢኖርም የተለያየ አላህ ነው አይምሯችሁ ውስጥ ያለው ጋር። ስለዚህ ስለ አካል ሲወራ ብዙ ነገሮች ስላሉት ነው። ይቅርታ ቆይ አንዴ ጥያቄ ልጠይቅ፣ ተመሳሳይ ጥያቄ። ስለዚህ አንተ አሁን ለምሳሌ እግዚአብሔር ይሰማል አይሰማም? ተመሳሳይ አርጉመንት ፎሎ ካደረግን በዚሁ እንሂድ ብዬ ነው። ይሰማል። የሚሰማው በምኑ ነው? ስፔሲፊክ እኛ ቦዲ ፓርቶችን አጽድቀን ሳይሆን ዘሆል ይሰማል ብለን ነው ምናምን። ዘሆል ይሰማል ለምትሉት ስለዚህ ያለ ጆሮ ይሰማል ማለት ነው። ያ እንደዚህ ጆሮ በሚባል ሉክ በቦዲ ፓርት ወይንም ደግሞ በአካል ክፍል ያቺ ጆሮ የምትባል ለመስሚያነት ብቻ በምታገለግል ሳይሆን ሰሚ ነው። በቃ ያለ ምንም አካል ክፍል ነው የሚሰማው። የአካል ክፍል ከና አናጸድቅም እኛ ምንም የለውም። የአካል ክፍል አናጸድቅም። እንደዚህ ጆሮ የምትባል የሚሰማ ለመስሚያ የምታገለግል አይን በግብር አካላት እንገልጣለን። ፈጣሪ እኮ የተገለጠበት አለ በግብር አካላት which means አይን ይሰማል ያያል፣ አይን የለውም ጆሮ የለውም ማለት አይደለ? እንደዛ አይደል? የአካል ክፍሎችን እንደዚህ ሰጥተን ለመስሚያነት የምታገለግል ጆሮ፣ ለማያነት የምታገለግል አይን፣ ለመሄጃነት የምታገለግል እግር፣ መያዣነት የሚያገለግል እጅ የሚባሉ የአካል ክፍሎች የአካል ክፍሎች ውጤት ነው ብለን አናምነው እኮ። ዮር ፋይናል ኮንክሉዥን ሊሆን የሚችለው ይሰማል ጆሮ የለውም ያያል አይን የለውም ማለት ነው። ያ በአካል ክፍሎች ሳይሆን ዘሆል እሱ ይሰማል፣ ዘሆል ያያል። ምን ማለት ነው ይሰማል? እሺ ቆይ ያያል አይደል? ኦኬ አንድ ጥቅስ እሺ እንትን ላንብብልህ ነው። ቆይ እመልስልሃለሁ። አሽር ችግር የለውም። እና ሌላ ደግሞ እዚህ ጋር እያጀም ጠይቀው ለምሳሌ ስላሴ 3 አካል ብላችሁ ተማናችሁ አይደል? ይመስለኛል። ያ እና ደግሞ ቅድም ላይ እኛ ፈጣሪ መለኮቱ እስከ መጨረሻው አይታይም ብለሃል። እና ጥቅሱን ባላስታውስም ደግሞ ለምሳሌ ኢየሱስ ክርስቶስ ከትንሳኤው ማታ ይመስለኛል እግዚአብሔርን ከአብ ጋር ከነ አብርሃም ጋር አብሮ ወደ ላይ መጣ ብሎ የሆነ ተራራ ላይ አየሁት አላለ? ጥቅሱን አንተ ተስተካክለ በደንብ
ለምሳሌ አባት ወይ እቺ ጸጋ ከኔ ትለፍ ምናምን እያለ የጸለየበት ቦታ ላይ በዛ ላይ ሐዋርያቶች ተኝተው በነበረበት ጊዜ እኔ እግዚአብሔርን ተገናኝቼ መጣሁ ወይም ደግሞ አብን ተገናኝቼ መጣዋል እና ያኔ ደግሞ ወርደው ከማን ጋር ከነ አብርሃም ጋር ፈጣሪ ወርዶ አየሁት ብሏል። ስለዚህ ያኔ ይገለጻል ማለት ነው ፈጣሪ አይደል? እና ብርጋ ተገልጧል። ኤንኤስ እንደዛ ታውቀዋለህ፣ በደንብ ታውቀዋለህ 100%። እኔ አሁን ሚሞራይዝ ማድረግ ስላልቻልኩ ነው ተገናኝቼ መጣሁ እንደዚህ እና አብርሃም ጋር ምናምን ነገር ምናምን ሜቢ ደብረ ታቦርን ታሪክ ከሆነ የምትለው እሺ ኤልያስ እና ሙሴ መምጣትና እነሱ በቃ መሰለኝ ፈጣሪን አይቶ አንድ ላይ ከነሱ ጋር አብሮ ያ የነሱ መገለጥን ከሆነ ችግር የለውም። የነሱ ብቻ ሳይሆን አብንም ጭምር ነው ያየው። አብንም ጭምር ነው ያየው። ቋዳም እንደና ያየው እሱን ሜቢ ከፍትላል። ማቴዎስ ወንጌል ምዕራፍ 17 ነው ከፈትለት ማሳየት ይቻላል እሱ። ስለዚህ ተገልጿል በቃ አይደለ? ፈጣሪ በምድር ተገልጿል እያልኩህ ነው። አለቀ። ያ አይገለጽም ስላልከኝ መለኮት አይገለጽም፣ በዱንያም በአኸራም በቅርቢቱም ዓለም አይገለጽም ስላልከኝ ነው። ስለዚህ ተገልጿል፣ ይታያል ማለት ነው። ወይ አዳምጣሽ እግዚአብሔር በባህሪው በመለኮታዊ ክብሩ አልተገለጠም፣ አይታይም፣ አልታየም። በምናዊ ክብሩ ነው የመጣው። እሺ ንገረኝ እስኪ አስረዳኝ። ሲመጣ አሁን ምን አይነት እንትን ይዞ ነው የመጣው? ስጋ ለብሶ ነው? አብም ሲመጣ ነው? እንዴት ነው? አዳምጥሽ ዘጸአት ምዕራፍ 33 ላይ እንዲሁም ዘጸአት ምዕራፍ 30 ላይ ባልሳሳት መጨረሻ አካባቢ ላይ እኔን አይቶ ማንም በህይወት ሊኖር አይችልም፣ ፊቴን አታይም ብሎ አስቀድሞ ለእንትናም ነግሮታል፣ ለሙሴ ነግሮታል። ነገር ግን በአዲስ ኪዳን ስትመጣ ደግሞ ሙሴ ያን ፊቴን አታይም ጀርባዬን እንጂ ብሎ ከነገረው በኋላ በአዲስ ኪዳን ላይ አንተ ያልከውን በማቴዎስ ወንጌል ምዕራፍ 7 ላይ ክርስቶስ ብርሃነ መለኮቱን ሲገልጥ በደብረ ታቦር ላይ ተገልጾላቸዋል። እግዚአብሔር አብ ከሰማይ ድምፅ አሰምቶ አሳይቷቸው በብርሃን ታይቷቸዋል፣ ብርሃኑን ማለት ነው። ያ ማለት ግን ሎክ አስቀድሞ በብሉይ ኪዳን ብዙ ቦታዎች ላይ እነዚህ መገለጥ እንትኖች አሉ። ለዳንኤል ለእንትና ኢሳያስ ምዕራፍ 6 ላይ ከቁጥር 1 ጀምረ ስታነበው እግዚአብሔርን አየሁት የሚል እንትኖችን ታገኛለህ። ያ ግን በመለኮታዊ ክብር ሳይሆን በራእይ ለነሱ በሚመጥን መልኩ ለነሱ በሚመጥን መልኩ እግዚአብሔር ተገለጠላቸው። ሊትራሊ መልኩ እንደዛ ሳይሆን አቋሙ እንደዛ ሳይሆን ተገለጠላቸው። ለምሳሌ ለአብርሃም ስለጠቀስከው ዘፍጥረት ምዕራፍ 18 ላይ ቁጥር 1 ጀምሮ ተገልጦላቸዋል። ሲገለጥላቸው ግን በሶስት ሰው አምሳል ነው የተገለጠላቸው እንጂ በመለኮታዊ ክብሩ አይደለም። በተለያየ ጊዜ ላይ በተለያየ ሁኔታ ተገልጦላቸዋል። ያ እነሱም በሚመጥናቸው በሚያውቁትን ሴስ እነሱ ሊረዱት ሊገባቸው በሚችል ሁኔታ ተገለጠላቸው እንጂ በመለኮታዊ ማንነቱ አይደለም። በቀላል ምሳሌ ላስረዳ። ሱረቱ ሜርየም ላይ ቁጥር 19 ላይ ለማርያም ጅብሪል ተልኮላታል። ጅብሪል ሲገለጥላት ግን በራሱ አካል ሳይሆን ሲገለጥላት የነበረው ወንድ ሆኖ ነው የተገለጠላታል። ግልጽ ሰው ሆኖ ነው የተገለጠላታል እንጂ በራሱ አቋም አይደለም። ለመሐመድ እንኳን አንዴ ነው የተገለጠለት በአካሉ በራሱ አካል አይደለም። ሲገለጥለት ግን የነበረው እንዴት ነው? በሰው አምሳል ሲገለጥለት ነበረ። ማን? ጅብሪል ራሱ ማለት ነው። ስለዚህ ያ በሰው አምሳል የተገለጠለት ትክክለኛ ጅብሪል አቋሙ ይሄ ነው ማለት አይደለም፣ እንዲህ ነው ማለት አይደለም። ስለዚህ እግዚአብሔር ለአብርሃምም ለሙሴም ከዛ በኋላ ለእነ ኢሳያስም የተገለጠው በመለኮታዊ ክብሩ ሳይሆን በሰው አምሳል ለነሱ ተገልጦላቸዋል፣ በአምላክ አምሳል ተገልጦላቸዋል። በመለኮታዊ ክብሩ ግን አልተገለጠም፣ ሊገለጥም አይችልም። አይገለጥበት የማይታይበት አንድም ደግሞ ምን ብያለሁ? እርሱ በሁሉ የሞላ ነው። በሁሉ የሞላን ነገር አንደኛ በሁሉ የሞላን ነገር አይንህ አካቦ ማየት አይችልም። ልታይ የምችለው ሪፈረንስ ይፈልጋል። እዛ ጋር ያለ አንተ እዚህ ጋር ሆነ አይንህ ሊያካብበው ይገባል። እርሱ መንፈስ ነው፣ በሁሉ የሞላ ነው። አይንህ ማካበብ አይችልም። መንፈስ ከሆነ ንፋስ ለምሳሌ በሁሉ አለ፣ እዚህም እዛም አለ። ልታዩ አችልም፣ ልታካብበው ስለማችል ማለት ነው። ፊዚካል ቦዲም ስለሌለው ለማካበብ ሪፈረንስም ስለሚያስፈልግ ማለት ነው። አንተ እዚህ ጋር ከሆንክ እሱ እዛ ጋር መሆን አለበት። አይንህ ላይ እጅህን ብታስጠጋው እንኳን አርቀህ ማየት አችልም። ከዛ በኋላ አይንህ ላይም ስላለ በአንተ ጋር በሁሉ ስለሞላ ማለት ነው። ስለዚህ እኛ ምን ብለን እናምናለን? መንፈስ ነው። መንፈስ ከሆነ ደግሞ
የሚታይ የሚዳሰስ አካል የለውም። እንደዛ ከሆነ ደግሞ በሁሉ የሞላ ነው። በሁሉ ከሞላ ደግሞ አይናችንም ሊያካብበው አይችልም። ስለዚህ በመለኮታዊ ክብሩ ማንም ሊያየው አልቻለም፣ አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ ክርስቲያን፣ በጥቅስ አንዴ እናሳየውና እንዲሁ ከራሴ ያወራው እንዳይመስል። ቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። ሰው እርሱን ማንም ሊያይ አይችልም፣ አላየውም፣ ሊታይም አይችልም። እዚሁ ምዕራፍ ላይ ቁጥር አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 መጨረሻ አንብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ሁሉ በምን የሞላ ነው? እርሱ በዛ የሞላ ነው። ሰው ምን ይላል? ወደ ላይም ቦታ አለ፣ ወደ ታይም ቢወርድ አለ። እንደ ሎክ ወደ ላይ ከወጣ አለ፣ ወደ ታችም ቢወርድ አለ። ክንፍ ዞ እንደዚህ ቢበርም አለ። ስለዚህ እርሱን የሚያካልለው የሚያካብበው የለም ማለት ነው። እና ይህን ይመስላል ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አንዴ እግዚአብሔር ምንድን ነው? መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እግዚአብሔር ምንድን ነው? መንፈስ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 እግዚአብሔር ምንድን ነው? መንፈስ ነው። ስለዚህ መንፈስ ከሆነ ደግሞ ሊታይ አይችልም ማለት ነው። ሊዳሰስ፣ ሊነካ፣ ሊታይ አይችልም። መንፈስ ሊታይ ስለማይችል እኔ ራሴ እንደሆነው እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውም፣ እኔ እንዳሳችሁ እዩ አላቸው። መንፈስ ምን ይባል? ሊዳሰስ አይችልም፣ ሊታይ አይችልም። ስጋና አጥንትም ደምም የለውም። መንፈስ ምን አይታይም ማለት ነው። እና ይህን ይመስላል ለኛ ሹጅ ኮንፊውዝ የሚያደርግ ነገር ደግሞ ከዚህ ጋር ተያይዞ ማለት ነው። በጣም የሚገርመኝ ያው አንተ ስላነሳኸው ከዚህ ጋር ሎጂካል ለመሆን ከፈለክ ብዬ ነው። አሁን ምሳሌ ያው ፈጣሪ እናንተ እግዚአብሔር የምትሉት በሶስት አካል ይገለጻል አይደለ? አብ ወልድ መንፈስ ቅዱስ ተብሎ ማለት ነው። ያ ሰማይ ላይም እንደዛው ነው የሚሆነው ማለት ደስታው ሊትራሊ ባለበት ሁኔታውን በሶስት አካል ተገልጾ ነው ያለ ብለን ነው የምናስበው። ያን የምታስቡት እናንተ ማለት ነው አይደል? ሰማይ ማለት ምን ማለት ነው? እሺ ተው ችግር የለም። which means ያለበት ቦታ የትም ይሁን አሁን አካል ስንል እኛና እናንተ እንለያያለን። አየህ እዚህ ጋር አብ የራሱ አካል አለው፣ ወልድ የራሱ አካል ይዘዋል እና መንፈስ ቅዱስ ተለያይተው የሚኖሩት እንዴት ነው? አንድ አይነት አካል ስንል አሁን ሎክ እዚህ ጋር የምንለያየው ምንድን ነው? እሱ ቃል አለ፣ ቃልን ነው አንድ አካል የምንለው። ያ ቃል ደግሞ የአብ ቃሉ ነው፣ የባህሪ ቃሉ ነው። ለመንፈስ ቅዱስም ምንድን ነው? የባህሪ ቃሉ ነው። ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ የባህሪ ቃላቸው ነው። ስለዚህ እኛ አምላካችን ምን አለው ብለን እናምናለን? ቃል አለው ብለን እናምናለን። ቃል አለው ብለን እናምናለን። አለ ቃል ነው ካልን አምላካችን ዲዳ ነው የሚል ያመጣል። ቅድምም ጠይቀኸኛል። ያያል፣ ይሰማል፣ ይናገራል። ዘሆሊ ብለናል። ቃሉ ምን ብለን እናምናለን? አንድ አካል ብለን እናምናለን። ከሶስቱ አካል አንዱ አካል ብለን እናምናለን።
ልብ ወይንም መገኛውን አብ ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። ሙት አይደለም። ሕያው ካልሆነ ሙት ነው። ስለዚህ ሕያው የሆነበትን ለራሱ ሕይወት ሆኖ ለቃልና ለልብ ሕያው የሆነበትን ደግሞ መንፈስ ቅዱስ ብለን እንጠራዋለን እንጂ እንዴት ተነጣጠሉ በወድ የተቀመጡ እንደዛ ማለት አይደለም። እንደዛ እናምንም። አንዱ በአንዱ ህልው የሆኑ የባህሪ ህይወታቸውን መንፈስ ቅዱስ ብለን ጠራን። የባህሪ ቃላቸውን ወልድ ብለን ጠራን። አንዱ በአንዱ ህልው የሆኑ እንደሆኑ ዮሐንስ ወንጌል ምዕራፍ 14 ባለሳሳ ቁጥር 9 አንዴ ክፈትልኝ ክርስቲያን። የተነጣጠለ ሉክ ሜይ ቢ ሊያወዛግባችሁ ይችላል። ለዚህ ስዕል ላይ ምናምን ስታዩ ለሰዎች እንዲገለጥ ሉክ ለሰዎች ሲገለጡ ቅድም ምን ብያለሁ? በሰው አምሳል ስለተገለጡ ሰዎች እንዲረዷቸው እንደዛ ስዕል ይሳላል እንጂ አምላካችን እንደዛ ሶስት እዛዛ ጋር ቁጭ ቁጭ ያሉ እንደዛ እናምንም እኛ። እኔ በአብ እንዳለው ልትበል አብም በእኔ እንዳለ አታምኑምን? ስለዚህ አንዳቸው በአንዳቸው ምንድን ናቸው? ህልው ናቸው። ህልው ሆነው ነው ያሉት ማለት ነው። ቀደም ምን ብያለሁ? ቃል ለራሱ ቃል ነው፣ ለአብ ቃሉ ነው። የአብ ቃል ነው ወልድ ማለት ነው። የባህሪ ቃሉ ይሆናል ማለት ነው። ህይወቱ ማን ነው? መንፈስ ቅዱስ ብለን እንጠራዋለን ማለት ነው። የባህሪ ህይወቱ እንጂ እንደዚህ የተነጣጠለ የተቀመጡ የአካል ክፍሎች ብለን አናምንም። እኔ ወልድ ሲባል ራሱን የቻለ አካል ያለው ነገር አይደለም ነው። እና ደግሞ አብ ሲባል ራሱን የቻለ አካል ያለው ነገር ነው። ያ መንፈስ ቅዱስም ከዛሊክ ያ ስለዚህ ያው ተነጣጥሯል ብዬ ነው። አይነጣጠልም አለ እኮ አንዱ በአንዱ ህልው ነው። ምክንያቱም ያ ቃሉ ሎክ ያ ቃሉ የማቃል ነው አልኩ። ለየብቻ ነው ካልን በኋላ እንዴት አይነጣጠልም እንላለን? ለራሱ ገጽ አካል አለው ማለት ያ ቃሉ ደግሞ ለመንፈስ ቅዱስ ምኑ ነው ብያለሁ? ያ ቃሉ ለመንፈስ ቅዱስ መንፈስ ቅዱስ አይምን ቃል ለመንፈስ ቅዱስ ምኑ ነው ብያለሁ? ቃሉ ነው ብያለሁ። እሺ ለአብ ቃሉ ነው ብያለሁ አይደለ? ትንሽ ኮንፊውዝ ያደርጋል። ቀለል አድርገን ለማስረዳት ነው። እሺ ላቅልልህ። ቃል አለ አይደለ? ቃል ወይንም ወልድ ምንለው ማለት ነው። ቃል ህይወቱ ማን ነው ማለት? የወልድ ህይወቱ እንደማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነው። እሺ ለመንፈስ ቅዱስ ደግሞ የባህሪ ቃሉ ማን ነው? ቃል ነው። ቃል ራሱ ለመንፈስ ቅዱስ ደግሞ ምንድን ነው? የባህሪ ቃሉ ነው። ለአብ ደግሞ የባህሪ ቃሉ ነው። አብ ሎክ አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ስለዚህ አንዳቸው በአንዳቸው ህልው ናቸው። ተነጣጥለህ ነጥለህ የምታስቀምጣቸው ያለም። ለዚህ ነው አብ በእኔ እንዳለ እኔም በአብ እንዳለው የሚለው ለዛ ነው። አንዱን ካዱ አንጥለው። ምክንያቱም ዘሴም አውቶሪቲ አላቸው አይደል? እቺንም ጨምርባት። ያ ዘሴም አውቶሪቲ ነው ያላቸው። ዘሴም አውቶሪቲ ካለው እንትን ላይ መጽሐፍ ላይ እንዳየሁት ለምሳሌ በዛ ቀን አንድ ቃል አንድ ፍቃድ አይምን አንድ ስልጣን ነው ያላቸው። አዎ አንድ ፍቃድ ነው ያላቸው። አዎ ምክንያቱም አንዳቸው በአንዳቸው ህልው ሆነው ስላሉ አንዳቸው በአንዳቸው ህልው የሚሆኑ ከሆነ ለምሳሌ በዛች ቀን በምጽአት ቀን ምንድን ነው ይላል? ኢየሱስ ክርስቶስ እንደሚማልድ ወይም ደግሞ እንደሚለምን ይናገራል። ስለዚህ ማን ነው የሚማልደው? በምን አይነት ሁኔታ ነው የሚማልደው? ለምሳሌ መማለድ ማለት which means ማስታረቅ አይደለ? አንዱን ከአንዱ ጀስት መካከል ላይ ሆኖ ነገሮችን ያው ስሙዝ ማድረግ ይመስለኛል። እንዲህ ከሆነ ያው አውቶሪቲ እንትን እየጠየቀ የቱ ጋር? እሺ የምጽአን ቀን እንደሚለምን የሚለው የቱ ጋር ይማልዳል የሚል የለም። ኢየሱስ ክርስቶስ ያው ስለኛ የሚማልደው እርሱ ነው የሚል አለ። ለምሳሌ መጽሐፍ ላይ የምጽአት ቀን የሚያልዳል የሚል ለምሳሌ አሁን ቁርአን ላይ አላህ እንደሚያማልድ አሳያለሁ በጣም ብዙ ቦታ። እኔም እነግርሃለሁ። ማን ነው የሚያማልደው? ወደ ማን ነው የሚለምነው? እኔም ደግሞ ጠይቃለሁ። እሱማ ነፃ ፍቃዱን እየሰጠን ነው። እሱ ነፃ ፍቃዱን እየሰጠን ነው። አላህ ሲባል ለራሱ እንደመማር ማለት ነው። which means እየማረን እንደማለት ነው። እለምናለሁ እያለ ነው። እለምናለሁ አይደለም እኮ የሚለው እዛ ላይ። ስለዚህ ማማለድ ማለት አንዱ ለአንዱ ገብቶ ማስታረቅ፣ ይቅርታ ማለት መለመን፣ እንደዛ ነገሮችን ያመጣዋል። ለአላህ እንደውም ይህ አስቸጋሪ ይሆናል ለአላህ ሲነገር። ለእኛ ግን ሲነገር አስቸጋሪ ላይሆን ይችላል። ሜይ ቢ አንድ ዮሐንስ ወንጌል ምዕራፍ 16 እኔ እኮ አሁን እየጠየቅኩ ያለሁት
አንተ ካነሳኸው አንጻር ነው እንጂ በምን መልክ እንደሆነ ማውራት እንችላለን። ግን እኔ እያልኩ ያለሁት አንተ አንዱ ከአንዱ አይነጣጠሉ ፕላስ ደግሞ በአውቶሪቲ ዘሴም ናቸው ስላልከኝ እዚህ ጋር ምን ለማለት ተፈልጎ ነው ሁኔታው እንድታስረዳኝ ነው የፈለግኩት። ከዛ ባለፈ መለመን እንዴት ነው የሚለውን ከፈለግ በሌላ ሴናሪዮ ማየት እንችላለን። ግን አሁን እኔ እንድታገናኙ የምፈልገው ነገር በቂያማ ቀን እዛን ቀን ኢየሱስ መጥቶ ይለምናል ስላል ለምሳሌ እንደዚህ የሚል አለ፣ በዚያን ቀን በስሜ ትለምናላችሁ፣ እኔ ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል። ምን ማለት ነው? ለምናለሁ ነው አልለምንም ነው? እኔ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል። ያው አይደለም ሊሆን ይችላል። ሌላ ቦታ ላይ ደግሞ ያው ለምናለሁ የሚልም አለ። ኤኒዌይስ ሎክ ሜይ ቢ ሮሜ ምዕራፍ 8 ቁጥር 34 ይመስለኛል የምትናገረው። እሱ ከምን አንጻር ነው? በስጋው ወራት ክርስቶስ ተገልጧል፣ በስጋ ተገልጧል ብለን እናምናለን። ከሶስት አካል በተለየ አካሉ ክርስቶስ ወልድ በስጋ ተገልጧል ብለን እናምናለን። በስጋው ወራት በተገለጠበት ጊዜ ላይ ደግሞ ጸሎትና ምልጃን እንዳቀረበ ዕብራውያን ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ባልሳሳት እነኚህ ክፍሎች ተጠቅሰዋል። በስጋው ወራት እነኚህ እንዳቀረበ ምልጃን ጸሎት ተናገረ ያለው እኮ በትንሳኤ ቀን ስለሚሰራው ነው አይደለ? በትንሳኤ ቀን ስለናንተ ለምን ያለው ያለ ነው። ስለዚህ አሁን ላይ which means በስጋዊ ነገር እንጂ እያለን ያለው ያስረገጠልን ያለው በትንሳኤ ቀን እሱ እንደሚያስታርቃቸው ነው አይደለ? ይላል። የእኛው አውጣውና እስቲ እንየው። ክፈቶስ ክርስቲያን የደርክ አሁን ያነበብነው ነው 34 ነው መሰለኝ። አሁን ያልኩትን ነው እንደዛ አይደለም ያልከኛል እኮ አውጣውና እስቲ ቼክ እናድርገው። ስለ ምጽአት ቀን ነው ወይስ በዛ ቀን የሆነ ነው የሚለውን ዛሬ የሚነግረን ይመስለኛል። እኔ ፐርሲቭ ያደረኩት ምንድነው የምጽአት ቀን እሱ ለተከታዮቹ ለሐዋርያቶቹ እንደሚለምን ነው። በዚያ ቀን አይደለ በስሜ ነው። ይሄን ሳይሆን ሌላ ነው እንጂ ይሄ አይደለም። በስሜ ትለምናላችሁ የሚለው እዚህ ጋር ነው። ይሄን ሳይሆን አለ ሌላ አለ አይደለ? ምን የሚለው ሮሜን ክፈትለት ሊሆን ይችላል። ሜይ ቢ እኔ ጥቅሱን ስለሆነ የማላስታውሰው ነው። እሺ ቀጥል። ይኸው የሞተውም ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው እርሱ ክርስቶስ ነው ይላል። ያ ከ26 ጀምሮ መንፈስ ቅዱስን ያካትተዋል። እርዳታውን ፍቅሩን የሚገልጽ ነው የክፍል የመንፈስ ቅዱስም ተናግሯል። ሜይ ቢ ዝቅ አድርገውና እንቀጥልበት። ሉክ ሜይ ቢ የእኛው ጥያቄ ለምን ጥያቄ ሆኖብህ እንደመጣም ብዙም አልገባኝም። መሰረታዊ ነገር ማወቅ ያለብህ ግን ምን እንደሆነ ታውቃለህ አብዱ? በፍቃድ አንድ ከሆኑ በስልጣን አንድ ከሆኑ በአገዛዝ አንድ ከሆኑ እንዴት ሊለምን ቻለ ነው ጥያቄ፣ መሰረታዊ ጥያቄ ይመስለኛል አይደለ? ናው በቃ ወደዛም መወርወር እንችላለን ጥያቄውን። ያ ለምንድን ነው እሱ እኛ በስጋ ሲገለጥ ክርስቶስ ሉክ በስጋ ስለተገለጠ ኢቭን ከመላእክት እንኳን አንሷል ብለን እናምናለን። ዕብራውያን እንደሚናገረው ከመላእክት እንኳን በጥቂቱ አሳነስከው ይላል። ምክንያቱም መላእክቶች አይሞቱም። ከመላእክት እንኳን ዝቅ ብሎ ነው የመጣው። የባሪያውን ስጋ ይዟል። ውሽዝ የፍጡር ስጋ ማለት ነው። የእኛን ስጋ ይዟል። የአብርሃምን ስጋ እንጂ የያዘው የመላእክትን ወይ የተለየ አካል አይደለም። እንደዛ ካልሆነ ኤቭሪቲንግ እዚህ መጥቶ የቤዛነትን ስራ ሰጥቷል። እያንዳንዱ ከዛ ወዲያ የምንተረጉመው እንዴት ነው መሰለ? ከቤዛነት አንጻር እንተረጉማለን። ውችዝ ካሳ ለምኗል፣ ጸሎት አቅርቧል፣ አማልዷል፣ ተርቧል፣ ተጠምቷል እያልን እነኝህ ሁሉ እንጠቅሳለን ገና ማለት ነው። ሳይለንት ሁለት ናቸው አይደለ? አካሉና እንትኑ አዲስ ታይም ያው መለኮቱም ሰዋዊነቱም ያው ኤግዚስት ያደርጋሉ በአንድ አይደል? መቼም እችን እንመንና ያ ተዋህዶ ስለምናምን መለኮቱ ከስጋው የተለየ አይደለም። ነገር ግን በስጋው ወራት ብለን እናምናለን። በስጋ ስለተገለጠ በተገለጠበት በዛ በስጋ ስለተገለጠ ክርስቶስ ሕግው ቃል ስለሆነ ቤዛነት ሊያደርግ ነው የመጣው። እነኝን ሊያደርግ ከመጣ ደግሞ
ቅድም ካልከው ጋር ምንም የሚጋጭ የለውም። ምክንያቱም ስለ መለኮት ባህሪ ስናወራ፣ ስለ አምላክ ባህሪ ስናወራ ዓለም ከመፈጠሩ የነበረውን አኗኗር ነው። ዓለም ከመፈጠሩ በፊት አምላካችን ምን አይነት ነው? እንዴት ነው አካላቱ ምንድን ነው ብለን ነው የምናወራው። ይህንኛው ግን ምንድነው? እሱ በስጋ ከተገለጠ በኋላ ነው። ይሄ ነገረ ክርስቶስን ማወቅ ይጠይቃል ማለት ነው። በስጋ ስለተገለጠ ደግሞ ይሄን ሁሉ አድርጓል። አይደለም ከአምላክ ጋር አንድ አይደለም የሚለውን ሳይሆን የምትለው ከመላእክት እንኳን በጥቂቱ አሳነስከው ይላል። ዝቅ ብሎ ነው የመጣው። ለምን? ስለሚሞት ማለት ነው። ወንድሞቹም በስጋ መሰለ፣ ወንድሞቹ መሰለ ተብሏል። ማለት እኛን ማለት ነው። ስለዚህ እኛን ከመሰለ ደግሞ እነኚህ ሁሉ ለቤዛነት አድርጓቸዋል። ይህንን ያደረገው ግን በምንድን ነው? እሱ አብዱ በስጋው በያዘው ስጋ በነሳው ስጋ በዛ የእኛን ስጋ ስለተዋሃደ የፍጡር ስጋን ስለተዋሃደ ምን ተብሎ ይነገርለታል? ተራበ፣ ተጠማ፣ ማለደ ተብሎ ይነገርለታል። ግን በመለኮታዊ ሎክ ቃል በቃልነቱ ባልተዋሃደው ስጋ አይደለም። ሜቢ ግልጽ ነው። ግልጽ ነው። ያው እንግዲህ አንተ ካመጣው የመጨረሻ አንድ ጥያቄ ይኖረኛል ከዚህ ጋር ተያይዞ ማለት ነው። አይ የምር የመጨረሻችን ተመልስና አብሽር በቃ እናቆማለን። እኔ በእንትን ስለደከመኝ ማለት ነው። ያው አንተ በስጋ ወራት ብትልም ማለት ነው በስጋ ወራት ቢሆንም አሁንም መለኮቱን አልለቀቀም ነው አይደል? ይሄ ከሆነ ለምሳሌ የምጽአት ቀን ሲናገር ልጅም ቢሆን መላእክቱም ቢሆን ያው ከአባት በስተቀር አያውቅም ይላል እና ይሄ እውቀት ነው አይደል? መቼም የስጋ ጉዳይ አይደለም እና እሱ ፈጣሪ ከሆነ እና ደግሞ ያው እንዴት ነው የምጽአት ቀን አላውቅም ሊል የቻለው? ይሄን እስከምን አንጻር ነው የምታየው? መቼም ይሄ እውቀት ስለሆነ ማለት ነው። ከስጋ ጋር ምንም ያገናኘው ነገር የለም። ኦኬ እቺን መልስልኝና በቃ አብሽር እናበቃለን በእኔ በኩል ማለት ነው። መልካም ክፍሉን ሙሉን አንብበዋል? እሱን ክፍል ግን ሙሉ አላበብኩትም። ያው አንደኛውን ጥቅስ ግን ጀስት ያነበብኩ ይመስለኛል። ያ ክፍሉ እውቀት አሁን በመጽሐፍ ቅዱስ ላይ የተለያየ ትርጉሞች አሉት። ማወቅ የሚለው አሁን ባስረዳው መመለስ ይችላል። አሁን ባስረዳው መሰረት መመለስ ይችላል። እኛ ቅድመ ተዋህዶ የያዘውን ስጋ ኢአዋቂ ስጋ የነሳውን ለመጠቆም ኢአዋቂ ስጋ ገንዘብ ማድረጉን ለመጠቆም አያውቅም አለ ብለን መመለስ እንችላለን። አንደኛው መልስ ነው ይሄ። ዊዝ ኤቪደንስ ከሆነ አብሽር እቀበላለሁ ያንን ለመጠቆም። ምክንያቱም እንደሚያውቅ ደግሞ እዛው ክፍል ላይ ስለተናገረው ሜይ ቢ አንዴ ክፈተውና አይ ቲንክ ማቴዎስ ወንጌል ምዕራፍ 24 ነው ወይንም ደግሞ ማርቆስ 13 አካባቢ ይመስለኛል። እስቲ ቼክ ላድርገው ወይንም ትከፍተዋለህ። ረሳሁት ምዕራፍ 24 ምናምን አካባቢ ማቴዎስ ላይ አለ። እሺ ቀጥል። መልካም። ስለዚያ ቀንና ስለዚያ ሰዓት ማቴዎስ ወንጌል ምዕራፍ 24 ላይ ትክክል ነኝ። ስለዚያ ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ይህንን ክፍል አሁን ሙስሊሞች ለዘመናት የሚጠይቁት ጥያቄ ነው። ከኋላ መለስ አድርገው እስኪ ከኋላ ሜይ ቢ ክፍሉን አንተ አንብበው። በቃ ጊዜ ላለመግደል በምሳሌ ይነግራቸዋል። በምሳሌ ይነግራቸዋል። ብዙ ነገር ያስተምራቸዋል። መላእክቶችን እንትኖችን እንዴት እንደሚልክ ምን እንደሚል ምናምን እያንዳንዷን እንዴት መማር እንዳለባቸው ጊዜው ሲደርስ ምን እንደሚሆን እያንዳንዱን አንዴ ዝቅ አድርግልኝ እሱ ጋር 30 አንዴ ሎክ የሰማያት ኃይል እያላት ይናወጣሉ። በዚያን ጊዜ የሰው ልጅ አለ ምልክት በሰማይ ይታያል። ክርስቶስ ነው የሰው ልጅ ማለት ራሱ ነው። ራሱን የሰው ልጅ ብሎ ይጠራል በያዘው ስጋ መሰረት ደጋግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 አካባቢ፣ ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ የሰው ልጅ የሰንበት ጌታዋ ነው ይላቸዋል። እንትን ሲሉ ሲከሱት ራሱ ስለ ራሱ እሱ ሲከሱት ራሱን የሰው ልጅ ኢቨን ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ የሰው ልጅን ሰዎች ምን ብለው ይጠሩታል ብሎ ይላቸዋል። ራሱን የሰው ልጅ ብሎ የሚጠራው ክርስቶስ። ከዛ እነሱ አንዳንዶቹ ኤልያስ አንዳንዶቹ ከሌ ይሉታል። እናንተስ ማን ትሉኛላችሁ ሲሉት የእግዚአብሔር ልጅ አሉት። ይሄን ስጋና ደም አልገለጠላችሁም ይላቸዋል። ስለ ራሱ ነው እየተናገረ ያለው። ልብ በል የሰማያት ኃያላት ሳይል ይናወጣሉ በዚያን ጊዜ አለ። መቼ? የቅያማ ቀን
የሰው ልጅ ምልክት በሰማይ ይታያል። እታያችኋለሁ በዛ። ይህንን ዮሐንስ ራእይ ላይ ምዕራፍ 1 ላይ ቁጥር 7 እና 8፣ ዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ሲመጣ የወጉት ሁሉ ያዩታል ይላል። በታላቅ እንትን ይታያል። ስለ ራሱ እየነገራቸው ነው። የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ከፍ አድርገው ያዩታል አለ። እንዴት ነው የሚመጣው? ከመላእክቱ ጋር በደመና በክብር ይመጣል። አሁን ሲመጣ ንቀውታል፣ ተሳድበውታል፣ ተሳልቀውበታል። እሱ ስለኛ ተዋረደ ይላል፣ ስለኛ ተሰደበ ይላል ትንቢተ ኢሳይያስ ምዕራፍ 53 ላይ። እኛ ናቅ ነው አላከበር ነው ይላል። ይሄንን ደግሞ አስቀድሞ የሰው ልጅ የሚለውን አይሁዶች የሚጠብቁት አለ። አምላክ ሲመጣ ለፍርድ በደመና በመላእክት ታጅቦ እንደሚመጣ ያምናሉ። የሰው ልጅ የሚመስል የሚል ትንቢት አለ አስቀድሞ። የሰው ልጅ እያለ ደጋግሞ የሚነግራቸው እናንተ የምትጠብቁት በሰው ልጅ በደመና ይመጣል የምትሉት እኔ ነኝ ሲላቸው ነው። ትንቢተ ዳንኤል ምዕራፍ 7 ላይ ከቁጥር 9 እስከ 13 አንብበው። በደመና የሚመጣ ብለው ይጠብቃሉ። አምላክ እንደዛ ይመጣል ብለው። ይሄ ደግሞ ቁርአን ላይም አለ። ሱረቱ በቀራ ላይ ምዕራፍ 210ኛው እንትን ላይ አላህ በደመና በጥላዎች ውስጥ ሊመጣችሁ ይጠባበቃል ይላል። ስለዚህ በደመና ሆኖ የሚመጣው ራሱ ነው። ራሱ ሲመጣም ደግሞ እልፍ አላፍት መላእክቶቹን አስከትሎ ነው የሚመጣው። ልክ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ወይም ደግሞ ሐዲስ ኩርሲ 40 ላይ አላህ ይመጣል። ሲመጣ ቀኝ ያሉትን ጻድቃንን፣ ግራ ያሉትን ኃጥአንን አቁሞ ይላል። ሐዲስ ኩርሲ 40 ላይ ወይም ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ለአላህ ተነግሯል። ይሄ ቃል ተመሳሳይ ማለት ነው። የሚመጣው ራሱ ነው። ራሱ የሚመጣ ከሆነ ደግሞ ሎክ ከፍ አድርገው መላእክቱንም ኢቭን መላእክቶቹ የራሱ እንደሆኑ አድርጎ እየተናገረ ነው። መላእክቱንም ድምፅ ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቱንም የሚልካቸው ራሱ ነው። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእነርሱ የተመረጡት ለእርሱ የተመረጡትን ይሰበስባሉ። መላእክቱን ይልካል። መላእክትን የሚልክ ማን ነው? ፈጣሪ ብቻ ነው። ከፍ አድርገው ምሳሌውን ከበለስ ተማሩ አላቸው። በምሳሌ ነገራቸው ማለት ነው። ጫፉ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ኦኬ፣ እንዲሁ እናንተ ደግሞ ይህንን ሁሉ ታያላችሁ ምናምን እያለ ይቀጥላል። ስለዚህ ምልክቱን ነገራቸው። ከፍ አድርገው ወደ ዋናው ግባ። ሙሉን አንብበው። ምሳሌው ግልጽ እያደረገው ይመጣል። ስለዚያ ቀን ግን ስፔሲፊክ ጠየቁት። አሁን በጋው እንደቀረበ እንዲህ ሲሆን ምልክቶቹን ጦርነቱ ምናምን ከነገራቸው በኋላ መቼ ነው የቀን አሉት። ኤግዛክት ቀን ነው የፈለጉት። አሁን ሙስሊሞች ይህን ክርስቶስ አምላክ አይደለም ለማለት ነው የሚጠቅሱት። ስለዚያ ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አላቸው። አንደኛ ሎክ ይሄ ሙስሊሞቹ የሚረዳቸው አይደለም። ምክንያቱም ኢየሱስ አባት ብሎ የጠራው አብን ከሆነ አላህ በፍጹም አባት ሊባል አይችልም። ሱራ 6:101 ላይ ለእርሱ ሚስት ኮንቴክስቱ አንጻር መልስልኝ። ከኮንቴክስቱ አንጻር ማለት አሁን አንተ ከላይ መጣህበት ሀሳብ ምን ልታስረዳኝ ፈልገህ ነው? ራሱ ነው የሚመጣው። መላእክቶቹ የሚልከው ራሱ ነው የሚመጣው ራሱ ነው። ስለዚህ ኮንትራዲክት አደረጋ። ከዚህኛው አንቀጽ ጋር ኮንትራዲክት አደረጋ። ኢቭን ኢፍ ያኛውን ራሱ ነው ብዬ ባምን እንኳን እዚህ ጋር ስመጣ ደግሞ ያው የእውቀት ነገር ሲነሳ እሱ አላውቅም ያለ ነው። ከሱ ላይ በእውቀት የሚበልጠው አካል እንዳለ የተናገረ ነው እና ኮንትራዲክት አያደርግም ወይ? አያደርግም። ማወቅ ማለት ምንድን ነው የሚለውን ገና አልፈታ ነው። ማወቅ ማለት ምን ማለት ነው የሚለውን አልፈታ ነው። ይሄ ከእስልምናው አንጻር የሚረዳችሁ አይደለም። ለሙስሊሞች ቅድሚያ እንትን ልበለውና ከዛ ወደኛው ደግሞ በደንብ እየሄድበታለሁ። አባቱ የሚያውቅ ከሆነ እሱ ማያውቀው ነገር አለ ወይ? በመጀመሪያ ደረጃ ልጁ ማያውቀው አባቱ የሚያውቀው ምንም የለም። ለምን? ምክንያቱም የአባቱ የሆነ የልጁ ስለሆነ የልጁ የሆነ የአባቱ ስለሆነ አላውቅም እያለ ነው። እዚህ ጋር አላውቅም ስላለ እኮ ነው የአንተ እንደምዳሜ ሳይሆን ስለዚህ እዚህ ጋር ያለው አላውቅም ማወቅ ማለት ምን ማለት ነው የሚለውን አልፈታ ነው እኮ ገና። ለምሳሌ እንትን አንዴ ክፈትልኝ። ማወቅ በመጽሐፍ ቅዱስ እንዴት ነው የሚፈታው የሚለውን የመጽሐፍ ቅዱሳችንን ማወቅ አለብን። ማወቅ ምንድን ነው? አንደኛ አልገለጣትም ማለት ነው። አልገለጠም።
አለመገለጥ አለማወቅ ነው ተብሎ ይነገራል። ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ላይ ለምሳሌ አዳም ሔዋንን አወቃት ጸነሰችም ይላል። ከዛ በፊት አዳም አብሯት ሲኖር ከና አያውቃትም ነበር? ኃጢአት ሰርተው ከገነት እስከሚባረር ድረስ አያውቃትም ነበር ማለት ነው? እንደዛ ማለት አይደለም። ያው ይፋ ሆነለት ማለት ነው። ይፋ ሆነለት ማለት ነው። ኦኬ። ስለዚህ ከዛ በፊት ግንስ ይፋ አልነበረችም ማለት ነው? ተሰውራበት ነበር? ጀስት እንደዛ ሳይሆን ያው እሺ፣ አንደኛ በዛ መልክ እንዳት ማስክ ስለተደረገ አሁን ላይ የሆነ እሺ፣ አንደኛ ቆሮንቶስ ምዕራፍ 2 ክፈትልኝ ክርስቲያን፣ ቁጥር 1 ማወቅ ምንድን ነው የሚለውን እንፍታው። ቁጥር 2 ላይ አይ ቲንክ ኦኬ፣ አንብበው። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ጳውሎስ ምንም ነገር አያውቅም ማለት ነው። ክርስቶስ ከተሰቀለው ውጭ ምንም ነገር ሌላ አያውቅም። ስማቸውንም አያውቅም። ምንም ነገር አያውቅም ማለት ነው። ምንም ነገር አያውቅም ማለት ነው። እንደዛ ላይሆን ይችላል። ያ እንደዛ ከሆነ ማወቅ የምትለው ራሱ ኤክስክሉዚቭሊ ለእውቀት ብቻ ትሰጥም ማለት ነው። ወደ ዋናው ተመለስ፣ ወደዛኛው። ስለዚህ ምን እያላቸው ነው? ሎክ ምሳሌውን ነገራቸው። ልገልጥላችሁ አልፈልግም ነው። ለምንድን ነው ሊገልጥላቸው ያልፈለገው? በደንብ ተከታተል። ክርስቶስ የመጨረሻው ምልክቶቹን ነገራቸው። የፈለጉት ግን እነሱ የዛሬ ዓመት ነው ወይንስ የዛሬ 2 ዓመት ነው፣ መቼ ነው የሚል ነው ጥያቄያቸው። ይህንን ደግሞ ሊነግራቸው አልፈለገም። ይህን ሊገልጽላቸው አልፈለገም። ምክንያት አንደኛ ሐዋርያት ሥራ ምዕራፍ 1 ክፈትልኝ። አንደኛ ገና መንፈስ ቅዱስን አልተቀበሉ። መንፈስ ቅዱስን ካልተቀበሉ ደግሞ ገና አልጠነከሩ። መንፈስ ቅዱስን ከተቀበሉ ግን ይጠነክራሉ። መንፈስ ቅዱስን ስላልተቀበሉ ግን ቁጥር 6 ላይ እንደዚህ ይላል። ኦኬ፣ ቁጥር 7 እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። እነሱ የፈለጉት ኤግዛክትሊ ወርና ቀኑን ነው። በዚህ ቀን በዚህ ወር ከተባለ አንተም ትሰንፋለህ። ለምሳሌ ከ50 ዓመት በኋላ ነው ቅያማ ብትባል እስከ 50 ቀን ድረስ ምንድነው የምታደርገው? ምንም ኃጢአት ንስሐ ስለምገባ ቅያማ ገና ስለሆነ ብዙዎቹ ምን ያደርጋሉ? ከዚህ 1000 ዓመት በኋላ ከሆነ እንደፈለገ መሆን እንችላለን ይላሉ። አልነግራችሁም ቢላቸው ደግሞ ምን ሊሉ ሆነ? አይ ሚደብቀን አለ ሊሉ ነው። ስለዚህ ምን አላቸው? መንፈስ ቅዱስን ገና ስላልተቀበሉ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ስለዚህ ለእነሱ ምን ተብሏል ማለት ነው? ለየባቸው ማለት ነው። ግልጽ አደረገላቸው። ለእናንተ አልተፈቀደም መንፈስ ቅዱስን ስላልተቀበሉ። አሁን ይህንን ሲላቸው ይረዳሉ። አስቀድሞ ግን ምን ኢያዋቂ ስጋን መዋሃዱን ጠቆማቸውና ኢያዋቂ ስጋ መዋሃዱን ጠቁሞ ምን አላቸው? ራሱን አካተተና ልጅም ቢሆን አያውቅም አላቸው። ኢያዋቂ ስጋን ጠቁሞ ማለት ነው። ነገር ግን ክፍሉ እዛው ስትቀጥል ያብራራዋል። ክፍሉን ክፈተው አንድ አሁን መልስና ኦኬ፣ የቱ ጋር ነን? ኦኬ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል አለ። የሚመጣው ማን ነው? ራሱ ነው የሰው ልጅ። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ ሁሉ የሆነው የሚሆነውም በእርሱ ከሆነ በክርስቶስ ማለት ነው። ሁሉ በእርሱ ከሆነ ሁሉም የሚሆነው ከሱ ከሆነ ቀናቷም ራሱ በሱ ነው የሆነችው ማለት ነው። የምጣት ቀን ራሱ በማን ነው የሆነችው? በሱ ነው የሆነችው። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያም ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲጋቡና ሲጋቡም ነበሩ። ከፍ አድርገው። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በደንብ ግልጽ እያደረገላቸው ነው። ለእነሱ እንደዚህ ይሆናል። በዛን ጊዜ 2 ሰዎች በእርሻ እያለ ምሳሌውን ይነግራቸዋል ማለት ነው። ድንገት እንደ ሌባ እንደሚመጣባቸው እዛው ክፍሉን ይነግራቸዋል። ክፍሉን ዝቅ አድርገውና ምን ስለ አሁን ከታች ያነበብክልኝ ምኑ ነው ክላሪፋይ እያደረገልን ያለው? አመጣጡ እነሱ እንዳላወቁ
እነሱ እንዳላወቁ እሱ ግን ድንገት እንደሚመጣባቸው ማለት ነው እኮ። አዎ ትክክል እኮ ነው። ኢየሱስ ድንገት ይመጣል ማለታቸው እሱ ትክክል። ስለዚህ ለነሱ ይሄንን ሊገልጽላቸው አልፈለገም፣ ሊነግራቸው አልፈለገም። ስለዚህ ለነሱ ለምንድን ሊነገራቸው ያልተፈለገው? አንደኛ ክርስቶስ ሲመጣ ሎክ ሙሽራው ነው የሚመጣው። እኛ እንደ ሙሽራው ነው። በእስራኤሎች ባህል ቤተክርስቲያን ሙሽራ ትባላለች፣ እሱ ደግሞ ሙሽራ ተብሎ ይገለጣል። የኤፌሶ ምዕራፍ 5 ላይ እንደሚናገረው የሚገልጸው ማን ነው? እሱ አባት ነው የሚገልጸው። ቀኑን አናውንስ የሚያደርገው በእስራኤሎች የሰርግ ባህል ውስጥ አናውንስ የሚያደርገው አባት ነው። ስለዚህ በልብ ታስባለች፣ በቃል ግን አልተነገረችም። በቃል ተነገረች ማለት ክርስቶስ ሪቪል አደረጋት። በዚህ ቀን ነው አላት ማለት ነው። ቃል ክርስቶስ ስለሆነ ወልድ ምንለው ቃልን ስለሆነ እሱ አላት ማለት ምን ማለት ነው ማለት ነው። በልብ የታሰበችውን አያውቅም ማለት አይደለም። በእርሱ ተነገረች ማለት ግን ሪቪል ሆነች። ወይንም ደግሞ የዛሬ ዓመት ነው ወይ 2 ቀን ኤግዛክትሊ መጠቀስ አለበት። ይሄን ደግሞ ሰዎቹ ምን እንዲሆኑ ያደርጋቸዋል? እንዳይዘጋጁ ያደርጋቸዋል። ስለዚህ በልብ ታስባለች፣ በቃል ግን አልተነገረችም፣ አልተገለጠችም። ስለዚህ አልሰራባትም ማለት ነው። እየመሰለኝ ያለው አንተ ለማስማማት ማለት ያልተነገራቸው፣ ምክንያቱም በዚህ ቀን እንዲህ ባለ ቀን ይሆናል የሚባል ሰዎች ይሰንፋሉ። ከዚህም የተነሳ እያወቀ ያው ደበቃቸው እንደማለት ነው አይደል? ይሄ ለምሳሌ አንተ ለማጣጣም ያልከው አለመሆኑና ቀጥታ አንቀጽ መሆኑ ምሳሌ ለዚህ ማለቱን በምን ልታረጋግጥልኝ ትችላለህ? ሜይ ቢ አንተ አጣጥም የተናገር ከሆነስ? ኦኬ፣ ምክንያቱም አብ እንደሚያውቃን ነገረን አይደለ? አብ እንደሚያውቃን ተናገረ። ትክክል። አብ በገዛ ስልጣኑና ወራት የወሰነውን ደግሞ ለእነሱ እንዲያውቁ እንዳልተሰጣቸው ነገራቸው አይደለ? ስለሱ እሱ አንቀጽ ስለምን እንደሚያወራው ስለ ቂያማ ቀን ነው። በእርግጠኝነት ያክፈተው ቀናቱን አብ የወሰናትን እነሱ ማወቅ እንደማይችሉ ነገራቸው እኮ። እስኪ አንቀጹን በደንብ ነው ስለ ቂያማ ቀን ከላይ ጀምሮ ሜይ ቢ። እሺ እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ስለዚህ አብ የወሰነው ወራትና ዘመናት ሲል ስለምን እንደሚያወራ ግልጽ ነው። ምንም ስለምንም ቢያወራም እኮ ችግር ማተር አያደርግም። ምክንያቱም አብ የወሰነው እነሱ ማወቅ ይችላሉ፣ ተሰጥቷቸው። አሁን ይሄኛው ስለ ቂያማ ቀን ማለት ስለ ቂያማ ቀን ያው መሆኑን አይናገርም ብዬ ነው ማለት እንግዲህ ሀሳቡ ሜይ ቢ አመጣጡ ከምን አንፃር እንደተናገረ ስላልገባኝ ዝቅ አድርግለት። እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አለ። የከለከላቸው ምንድን ነው? አብ የወሰነውን ቀን ነው አይደለ? እና ወራትን ነው። ያው ለእስራኤል ስልጣን ትሰጣለህ ወይ ያለ ነው። እንደዛ ነው የገባኝ። ወራትና ቀናትን ግን እነሱ አብ የወሰነውን እነሱ ማወቅ ይችላሉ። የዛን ቀን መቼ እንደሚሰጣቸው ያው አብ ካልወሰናላችሁ አታውቁም እያለ ነው። በቃ አያውቁም እነሱ። ከአብ የወሰነውን እነሱ አያውቁም አይደለ? ይሄንማ ያው ስለዚህ እዛኛው ጋር አብ እንደሚያውቅ ተናግሯል አይደለ? አንድ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ክፈትልኝ። ኦኬ፣ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለ እነሱ ከብሬአለሁ። የወልድ የሆነ ሁሉ የማን ነው? የክርስቶስ የሆነ ሁሉ የማን ነው? የአብ ነው አይደል? እንዲህ ካልከኝማ እኮ አብም እኮ ከስኮ ማን ነው? ወልድም ጀስት አንተ በስጋው ነው የሚል ምክንያት ሰጠኛለህ እንጂ ፈጣሪ እንዳሉ የተናገረባቸው ደግሞ ብዙዎች አሉ። ስለዚህ ጥቅስ እየመረጥን ወደዛ የምናስገባው ከሆነ ስለማይመጣ ነው። ችግር የለውም። አሁን እኮ ስለ እውቀት እያወራን ስለሆነ የአብ የሆነ ሁሉ የወልድ ነው። አኮርዲንግ ቱ ዲስ ኮንቴክስት ኢት ሜይ ቢ። ስለዚህ አብ የሚያውቀውን ወልድ አያውቁም የለውም። እሺ ከዚህ አንፃር ሊሆን ይችላል ነው እንጂ ግልጽ እኮ ነው። የኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው። ታዲያ ምንም ልዩነት የለውም። አንዴ ድገመው። ምዕራፍ 16 ቁጥር 15 ለአብ ያለው ሁሉ የኔ ነው። ፍጡር ማለት ይችላል
እንቶም ይገለግለዋል። አይ ከምን አንጻር እንዳለው እስቲ ታስረዳን ጥሩ ነው። ላብ ያለው ሁሉ የማን ነው? የወልድ ነው። ስለዚህ እዛ ጋር በግልጽ እየነገረን ያለው ምንድነው? እሱ አይ ከዚያ እሱኛው ይሄንኛውን ምዕራፍ 15 ላይ ለአብ ያለው ሁሉ የኔ ነው ሲል ከምን አንጻር እንደሆነ ስለምን ይተናገር እንደሆነ መጀመሪያ ግልጽ እናድርግና ማለት ነው እንጂ ያንዳንዱ ጥቅስ እኮ የቆለምን ወደዛ ምን አስገባ ከሆነ ማለት መወያየትም አያስፈልግም። ያው አብ ያለውና ወልድ ያለው ከምንም ኮንቴክስት ተነስተህ አለ ያለው ሁሉ ያንተ ነው፣ አንተ ያለ ሁሉ ያላ ነው። አይ ኖ እንደዛ አልችልም። ስለዚህ እዛ ጋር ቅድም ያውለ ባሳየው ላይ ክርስቶስ የሚመጣው ድንገት ነው። ድንገት ስለሚመጣ ኤግዛክት ታይሙን ለነሱ ሊነግራቸው አልፈለገም። አንደኛ ተሰሎንቄ ምዕራፍ 5 ላይ እንደከፈተው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ወይንም 1 ላይ ኦኬ የጌታ ቀን ሉክ ያቺ የጌታ ቀን የምትባለው ቂያማ ነሽ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሌባ ነግሮህ አይደለም የሚመጣው፣ በዚህ ቀን ነው የሚመጣው ብሎ አይደለም። ሌባ ከነገረህማ ወይን ትሰንፋለህ ወይንም አጥረን እንትን ትላለህ፣ ገና ነው ብለህ እንትን ትላለህ። ስለዚህ ሌባ ቀን ንቁ፣ ተዘጋጁ፣ ጠብቁ። ምንድን ነው የጌታ ቀን? እንዴት ነች አለ? ሌባ እንደሚመጣ። ሌባ በዚህ ቀን ነው የሚመጣው ብሎ አይደለም የሚመጣው። ትክክል እስማማለሁ። ስለዚህ የጌታ ቀን እንዴት ነች? ድንገት ነው የሚመጣው። ስለዚህ እዛ ጋር ያልፈለገው ከዛ አንጻር ነው ሊነግራቸው ያልፈለገበት ምክንያት ከዛ አንጻር ነው። እሱንማ ቅድም ብለኸኛል። ቴንኪው። ለማንኛውም ያው እዚህ ድረስ ሰዓትም ስለሄደ ቴንኪው ማለት ፈልጋለሁ።